በራስልኝ ክቡራትና ክቡራን እንደምን ሰነበታችሁ? ዛሬ ታላቅ የሙዚቃ ሰው ይዤላችሁ ቀርብ ያለው ጋሻ ኃይለማርያም ወልደ ጊዮርጊስ ነው። ራሱን በደንብ በስፋት ያስተዋውቃል ወደኋላ። ዛሬ ዕለቱ ታህሳስ 5 ቀን 2018 ዓ.ም በኢትዮጵያ በፈረንጆች ደግሞ ታህሳስ ወይም ዲሴምበር 14 2025 ዓ.ም ነው። በመጨረሻው የፈረንጆች ዓመት ወር ላይ እንገኛለን። ጋሻ ኃይለማርያም በኢትዮጵያ የሙዚቃ ታሪክ ውስጥ ነባር ከነበሩ የኪቦርድ ባለሙያዎች የሙዚቃ ባለሙያዎች መካከል ነው። በአይነ ስውራን የሙዚቀኛ ታሪክ ደግሞ እንደዚሁ ከጀማሪዎቹ መካከል ሳይሆን አይቀርም። እሱ ብዙ ነገር ይነግረናል። ጋሻ ኃይሌ አሁን በጀርመን ሀገር ነው የሚኖረው ላለፉት ብዙ ዓመታት እጅግ ብዙ እኔ ብዙ በሚል አውቀዋለሁ። እሱ ደግሞ በትክክል እንትኑ ጊዜውን ይነግረናል። እጅግ ደስ ይለኛል ጋሻ ኃይሌ ዛሬ ከአንተ ጋር ይሄንን ቃለመጠይቅ ሳካሄድ አንተን የመሳሰሉ ታላላቅ ታሪክ ያላቸው የሙዚቃ ታሪክ ያላቸው በተለይ ለአይነ ስውራን ትምህርት የሚሆን በአጠቃላይም ለሕዝቡ ትልቅ እውቀት ሰፊ እውቀት የሚሰጥ ልምድ እንዳለ ስለማውቅ እጅግ ደስተኛ ነኝ። ፈቃደኛ ስለሆንክና ይህንን ኢንተርቪው እንድናደርግ ስለፈቀድክ በጣም አመሰግናለሁ ጋሻ ኃይሌ። እንኳን ደህና መጣህ። እኔም አመሰግናለሁ ዶክተር ካሳሁን። ስለዚህ ለኢንተርቪው ስለጋበዝከኝ አመሰግናለሁኝ እና በምታደርጋቸው ነገሮች ሁሉ ጊዜ ደስተኛ ነኝ። ኤኒዌይ በጣም ደስ ይላል። እንኳን ደህና ቆያት። በጣም አመሰግናለሁ ጋሻ ኃይሌ። እንግዲህ እንጀምራለን ውይይታችንን። እስቲ ከልጅነት ነው ዛሬ መቼም ደው የሚቀር ታሪክ እንዲኖር አልፈልግም። ምክንያቱም ባለፈው በሌላ አጋጣሚ ተገናኝተን ታሪክህን ከሙዚቃ ጋራ የተጫወትክልን ስታቀርብልን እጅግ ማራኪ ስለነበረ እያንዳንዷ ፒስ በቃ የምትሰማም የምትታይም ነበረች እና በዚህም ውይይታችን ምንም እንዲቀር የምፈልገው ነገር የለም። ከፍራው ጀምሮ እንጫወታለን። ጋሻ ኃይሌ እስቲ የት ነው ያለ? የት ነው የምትኖረው? ጀርመን ምን ያህል ኖርክ? መጀመሪያ ከዛን ጀምር እስቲ። አሁን ጀርመን በፈረንጆች አቆጣጠር በ1977 ነው የገባሁት። እንግዲህ 48 ዓመት ሆነኝ ማለት ይቻላል። የሚገርም ነው። ኢትዮጵያን አልረሳትም አለ? ሀገር አትረሳም። ሀገር አይረሳም። ሀገር አይረሳም። መልካም። እስቲ እንግዲያው ከጅምሩ እንደ ማንኛውም እንደ ሁልጊዜ እንደሚደረገው እስቲ ከልደትህ ከውልደትህ ከእድገትህ እንጀምርና ከዛ በመሀል እኔም ጥያቄዎች ይኖሩኛል። ከዛ እንቀጥላለን። የት መቼ ነው የተወለድከው? የት ነው የተወለድከው? እንዴት ወደ ከተማ ወደ አዲስ አበባ እንዴት? እስቲ ከዛ እንጀምር። ከየት ይጀምራል? እሺ፣ እኔ የተወለድኩት እንግዲህ የዛሬ 76 ዓመት 1942 በሰኔ ወር ነው የተወለድኩት። ሶርኒ የምትባል ትንሽ መንደር ናት፣ የገበሬዎች መንደር በለሚና በመራቤቴ መሀል ናት ብዬ አስባለሁ። መኪና አይገባ ምን አይገባ ልም ያለ ባላገር ነው ሶርኒ የሚባለው ሰፈር። ከጀማ ወንዝ ከፍ ብሎ ያለ ነው። እንግዲህ እዚያ ብዙ ጊዜ ወደ ጀማ ወደ ደብረ ሊባኖስ ምናምን ለመሄድ ሲፈለግ በጀማን አቆርጦ ነው የሚኬደው። ከባድ ጉዞ ነው። እኔም በእግሬ አንድ ጊዜ ሄጄበታለሁኝ። በጣም ከባድ የብዙ ሰዓታት ጉዞ እና እዚያ ኦልሞስት እንግዲህ ስሜ ኃይለማርያም ገብረ ጊዮርጊስ ነው የሚባለው። ይቅርታ ወልደ ጊዮርጊስ እያልኩኝ ገብረ ጊዮርጊስ ነው። ገብረ ጊዮርጊስ ነው። ይቅርታ በጣም ኃይለማርያም ገብረ ጊዮርጊስ ምንም ማለት ገብረ ጊዮርጊስ ነው። እና እዚያ የ6 ዓመት ልጅ ሲሆን የኩፍኝ በሽታ በሀገር በመንደር ውስጥ ገባ
እና ወንድሜ ታናሽ ወንድሜ ታሞ እናቴ ስትንከባከበው ምን ስትለው እኔ ትንሽ ቀናሁኝና እኔም እስኪ ብዛለ ኩፍኝ ቢይዘኝና ብትንከባከበኝ ብዬ እሱ የተሻሸበትን ሎሚ እኔ ደግሞ ራይ ላይ ቀባሁት የተጣለው በዚህ ነው እንግዲህ ኩፍኝ የተጋባብኝ እኔ ላይ ተጋባ። አንተ ነህ የጋበዝከው ጋሽ ኃይሌ? ራሴው ነው እንጂ መጥቶ እንትን ወይ አጋጣሚ እንትን ብሎ ሳይሆን በቃ ወንድሜን እዛ እናቴ በጣም ስትንከባከበው ምን ስትለው ሳይ ጊዜ እኔም እስኪ ትንሽ የእሱ አይነት እድል ቢያጋጥም ብዬ ራሴ ነኝ። እሱ የታሸበትም የልጅነት ነገር ነው። የልጅ ነገር ሆኖ እኮ ነው። የልጅ ነገር ነው። የ6 ዓመት ልጅ ነኝ እና ተቀባሁት። ያው በሁለተኛው ቀን 3ኛው ቀን ኩፍኙ መጣ። በኋላ እንደተባለው መታመም ጀመርኩ እና አይኔን ብርሃኑ በጣም ሲያጭበረብረኝ እናቴ አይኔን በሻሽ ሸፈነችው እና ከአንድ 2 ቀን በኋላ መሰለኝ 2-3 ቀን በኋላ አይኔን ሻሹን ስታነሳልኝ ማየት አልቻልኩም። ኮምፕሊትሊ ጠፋ በቃ አይኔ። እና እንትን ይሄ ብሌን የምትባለው አይነ ክፍል በጭጋግ ተሸፈነች እና ምንም በጣም ደካማ ብርሃን ነው የነበረው። በኋላ እንግዲህ እዚያ የባላገር ኖሮ እንደምናውቀው ያው እረኝነት ነው። በ6 ዓመቴ አብሬም እንደውም እረኝነትም ወርድ ነበር ያን ጊዜ። ከዛ በኋላ አይነ ስውር ሲሆን በቃ ከጥቅም ውጭ ወጣሁ ማለት ነው። እና አንተ አጋጣሚ አጎት ነበረኛ እንትና ጋሽ ኃይሌ ወደዛ ከመሄድ በፊት ስለዚህ አሁን አይንህ በ3 ቀን በ4 ቀን ጊዜ ውስጥ ነው በቃ ከዛ በፊት ምንም ነገር የሌለበት አይንህ በ3 ቀን በ4 ቀን ጊዜ ውስጥ ነው የጠፋው? በቃ በ3 በ4 ቀን ውስጥ ሲከፈት አይንትን ስታነሳልኝ ሻሹን ስታነሳልኝ ማየት አልቻልኩም። ስለዚህ ኩፍኝ መሆኑ ተረጋግጧል። ግን በኩፍኝ ምክንያት መሆኑ እርግጠኛ ነህ? በኩፍኝ ኦኬ እሱ ነው። በኩፍኙ እንግዲህ እንዴት እንደሆነ አላውቅም፣ የፕሮሰሱ እንዴት እንደሆነ። እሺ የአይኔን ብሌን ነው የሸፈነው ኩፍኙ እና በሙሉ የብሌኑን እንትን ተሸፍኖ ልክ እንዴት ነው እንደ መጋረጃ ተጋረደ። ያምህ ነበር ግን አይንህን? ያምህ ነበር አይንህን? አላመመኝም፣ ጭራሽ አላመመኝም። ምንም ፔን ምናምን አልነበረም። እና ኩፍኙን ስድን በቃ የአይኔ ብርሃን ተሸፍኖ ቀረ። አሁን ጋሽ ኃይሌ አሁን ኩፍኝ መሆኑን ስለተቀባኸው የሎሚውን ወንድምህ ይጠቀምበት የነበረው ሎሚ ስለተቀባኸው እሱ ነው ብለህ አስበህ ነው? በምን አወቅኸው? ኩፍኝ አላመመህም እኮ ምንም ነገር ነው። እሱ ሳሞኛል። ኩፍኝማ ታምሜያለሁ። ታመሃል? ኩፍኝ እንዴ? ስንት 3-4 ቀን እኮ ተኝቻለሁ። ኦኬ ከታመምክ እሱ ነው የሚሆነው። እንግዲህ ትኩሳት በምን ታምሜያለሁ። ወጉ ደርሶኛል። እንደው ታናሽ ወንድሜ የእናቴ እንክብካቤ ምናምን ያው እንደተለመደው እሱ ተሻለው። እኔን ደግሞ ተንከባከበችኝ። የፈለግከውን አግኝተሃል? የፈለግኩትን አግኝቻለሁ። ቱ ቢ ኦነስት የፈለግኩትን አግኝቻለሁ ማለት ይቻላል። ግን በመንገዱ እግረ መንገዱን አይኔን አጣሁኝ። እና አሁን ትዝ የሚለኝ እንትን አዲስ አበባ አንድ አጎቴ ነበር፣ 100 አለቃ ነበር፣ የእሳት አደጋ 100 አለቃ ጊዮርጊስ የእሳት አደጋ ያለው እሱ አዛዥ ነው። እና እናቴን እባክሽን ልጅሽን ስጭኝ አምጪልኝ፣ እዚህ እኔ ትምህርት ቤት አስገባዋለሁ ለጃንሆይ እንትን ብዬ አላት። እና በኋላ እሷም ስታቅማማ ቆይታ እንደምንም ብላ ይዘውኝ ወደ አዲስ አበባ መጡ። በኋላ እዚያ ላጎቴ ሰጡኝ እና እነሱ ተመለሱ።
አጎቴ በኋላ አሰበና ጃንሆይ ያን ጊዜ ወደ ደብረ ዘይት በየሳምንቱ እሑድ ይሄዱ ነበር ለማስቀደስ እና ምን አሰበ ደብዳቤ ጽፎልኝ ደብረ ዘይት ሄደን በሚያልፉበት መንገድ ላይ ለጃንሆይ ደብዳቤ እንድሰጣቸው። ደብረ ዘይት ለምን ነበር ይሄዳሉ አልከኝ? ለማስቀደስ? ለማስቀደስ ይሄዱ ነበር ሁሉ ጊዜ። እሺ፣ በየሳምንቱ እሑድ በየሳምንቱ እሑድ እሺ፣ እዛ ያስቀድሱ ነበር። እሺ። ከዛ በኋላ እዚያ እንግዲህ ሄድን። ከጋሽ አድማሱ ጋር ነው የሄድነው። ያጎቴ እንትን ነው ልጅ ነው እና እዚያ ሄደን እንትን ስል ጃንሆይ ሲያልፉ ህዝብ እልል እያለ ሲጮህ ምን ብሎኛል? ሂድ ሩጥ ስልህ ወደ አስፋልቱ እንድትሮጥ አለኝ እና ልክ እሱ ሂድ ሲለኝ ሮጥኩኝ ወደ አስፋልቱ ወደ መኪናው። ታቸው ሲመጡ መኪና ግልጽ መኪና ነው ይሄዳል። ቀስ ሄደው በቃ እንትን እያለ እና በኋላ እንደ ድል የመኪናውን በር መክፈቻ አንዱን ያስኩት። እዚያ ደግሞ ክብር ዘበኛው ደግሞ አንድ እጄን ያዘና ይጎትተኛል። በኋላ ጃንሆይ ቁም አሉት። ሰውየውን ሹፌር ቆመ። ልቀቀው አሉት እንትኑን የያዘኝን ወታደር። ሲለቀኝ ያው ደብዳቤ እጄ ላይ ነው ያለው፣ ሰጠኋቸው። ደብዳቤውን ይዘህ ነው ወደ መኪናው የሮጥከው? ደብዳቤውን ይዘህ ነው ወደ መኪናው የሮጥከው? ደብዳቤን አስይዘኝ። እሺ። ከዛ በኋላ እሳቸው ትንሽ አነበቡ መሰለኝ እና አነበቡና ወዲያው ብዙ ወታደሮች ጀነራሎቹ ምናምኖች ቆመዋል መኪና። ስለዚህ ከበቡን እና እዚያ ሲከቡን እንጃ ጀነራል አሰፋ የሚባል ይመስለኛል ባልሳሳት አስገባውና ይዘው ሂድ ይህን ልጅ አሉት። እሺ። ይዞኝ ሄደ። ገባን። እንደገና መኪናው ኮንቮይ መንቀሳቀስ ጀመረ። ቤተክርስቲያን ሄድን። ቤተክርስቲያን አብረን እንግዲህ ከሳቸው ጋር ያው ሰውየው ይዞኝ እዛው አስቀድሰን ምን ብለን ስንመለስ ያው ቤተመንግስት ይዘውኝ ነበር። አጎትህ አልገቡም? አብረው እዛው ቀሩ? ማንም እንዳደረሰኝም አያውቁም። ወይ ደግሞ ያደረሰኝ ሰውዬ ያደረሰኝ የለም እኛ ጋር አልመጣም። እሺ። በኋላ ይዘውኝ እሳቸው ሄዱ። ቤተመንግስት ይዘውኝ ሄዱ። እዚያ አንድ ኃላፊ ሰጡኝ ቤተመንግስት። ያው ቁርስ፣ ምሳ፣ ራት ሁሉ ነገር እዚያ ግብር እሳቸው ሲያደርጉ ያው ምሳ እንሄዳለን ከሚኒስቴሮች ከምናምኖች ጋር። ያን ጊዜ ልጅ ነኝ እኔ ምንም አላውቅም። አንዳንድ ጊዜ እየመጡ እሳቸው ደህና ነው እንዴት ነው ይሉኛል። ደህና ነኝ ጃንሆይ ምናምን እላቸዋለሁ። አውቃቸዋል? ነግሮሃል? ጃንሆይ መሆናቸውን የኢትዮጵያ ንጉስ መሆናቸውን አውቀሃል? አውቃለሁ። መኝታ ክፍል ተሰጠህ? ቤተመንግስት ለብቻ መኝታ ቤት ተሰጠህ? መኝታ ክፍል ለብቻ? ለብቻችን ነው። የኛ ቤት እና የእሳቸው ቤተመንግስት የሚኖሩበት የተለየ ነው። ሌላ ቤት ነው። ሌላ እንትን ነገር ብቻ ራሱን የቻለ ቤት ግቢ ውስጥ ትልቁ ግቢ እና አንዳንድ ጊዜ ከነ እሳቸው ልጆች ጋር እንገናኛለን። ሽርሽር ምናምን እንደዚህ ሲያንሸራሽረኝ ሰውየው እና በኋላ አንድ ጊዜ እንዲያውም ትዝ ይለኛል። አንተ እቺ ሴት ትመስላለች ምናምን ሲለኝ እሱ ጋር ልጣላ ከነሉል መኮንን ጋር እና ወኔው መጣ። እንዴት ሴት ይለኛል? ምንም ልጅ በሆን እኮ እንግዲህ ምንም በቃ ጠጅ ላይ ነው ወኔ ያለ አይደለ? አዎ። እና ኤኒዌይ በኋላ እንትን የረዳኝ ይህ ሰውዬ የሚረዳኝ የነበረ ሰውዬ እንጃ ስሙንም አላውቀውም። አክቹዋሊ ኔክስት ታይም ጃንሆይ ሲመጡ ትምህርት ቤት አስገቡኝ ጃንሆይ በላቸው። እኔ እዚያ አክቹዋሊ ተመችቶኛል መኖር
ኑሮ ምናምን ሁሉ ነገር ተመችቶኛል፣ ግን እንደሱ በላቸው አለኝ እና ኔክስት ታይም ሲመጡ ሁሉ ጊዜ ኤቭሪዴይ አይደለም እሳቸው የሚመጡት ለግብር። ኔክስት ታይም ሲመጡ እና ነገ እንትን ደህና ነው የሚመስሉኝ ጃንሆይ ትምህርት ቤት መግባት ፈልጋለሁ አልኳቸው። ጥሩ ነው፣ ይሄን እንግዲህ አንተ ተከታትለህ ትምህርት ቤት አስገባው አሉት እና ከዛ በኋላ ሰውየው በጅፕ መኪና ምናምን አድርገው መረወነ ትምህርት ቤት ወሰዱኝ። ካዛንቺስ ሰበት አይደለም ያን ጊዜ ነው ካዛንቺስ ካዛንቺስ ነው ያን ጊዜ እና እዚያ ነጮች ናቸው የሚያስተዳድሩት የአሜሪካን እንትኖች ናቸው። ሚኒናት ሚሽን ተቀበሉኝ። እዛው እንትን አሉኝ። ትልቅ አዳራሽ አለ። አዳራሽ ውስጥ አንድ ልጅ ፒያኖ ቡም ቡም ሲያረግ ሲሰማ ምንድን ነው የሚግቡ የሚለው አልኳት። ሚስ ቤከር ነበረች። ቤተመንግስት ምን ያህል ቆየህ ጋሻ? ይቅርታ 6 ወር ግድም ቆይቻለሁ። 6 ወር ቤተመንግስት ነበርክ? 6 ወር ግድም ስለዚህ ለ6 ወር ያህል እኮ አንተም እንደ ረዳት ንጉስ ሆነ አስተዳድረናል ማለት እኮ ነው። ጠቅላይ ሚኒስትር ኃይለማርያም በአንተ ምስል ላይ የመጡት ማለት ነው ጋሽ ጠቅላይ ሚኒስትር። እሺ ፒያኖ ሲመታ ሰማህ? ጉም ጉም ሲል ይሄ ነገር ስላት ሚስ ቤከር ወሰደች እና አስለበሰች እዚያ እንትን ፒያኖ። ገረመኝ፣ እንዴት ነገር ምናምን ብዬ ኤኒዌይስ በጣም ስሜት ሰጠኝ። ግን ያን ጊዜ ከዚያ በኋላ እንግዲህ ያው ትምህርት ቤት ገባን። ትምህርት ቤት አዳሪ ትምህርት ቤት ነው። እዚያ እንደ ቁርስ፣ ምሳ፣ እራት እንደዚህ ደንብ ነው የተዘጋጀ ነገር ነው። ተማሪዎች ነበሩ፣ ሌሎች ተማሪዎች ነበሩ ጋሻ ይልኝ? ታስታውሳቸዋለህ በስም? ትልቆቹ የእኔ ጓደኞች አምስት፣ አንዳንዶቹ ክላስሜቶቻችን 5 ነው። እሺ ሌሎቹ ግን ከኛ በፊት የነበሩ አቶ ጡመ፣ ጋሽ ጡመ ልሳን ለማ ለማ። እሺ ጋሽ ታዬ ንጋቱ ህግ ትምህርት የተማሩ ናቸው ሁለቱ። እሺ ሌላ እነ ጋሽ አለሙ፣ ጋሽ አድማሱ፣ አለሙ ቸኮል ናዝሬት ገላውዲዮስ ሲያስተምሩት የነበሩ ናቸው። ኤግዛክትሊ። እሺ ሌላስ? ጋሽ አድማሱ፣ እሱም አድማሱ ኃይሌ መምህር ምኒልክ መምህር የነበሩ ናቸው። ኤግዛክትሊ። እሺ ለታሪክ ብዬ እኮ ነው ስማቸው። ማንም ይህን ቪዲዮ የሚያይ ሰው ምናልባት ታሪክ ላጥና የዓይነ ስውራንን የቁዎቹን የዓይነ ስውራን ሁኔታ ላጥና ቢል ስማቸው እዚህ ላይ ቢኖር ጥሩ ነው ብዬ እኮ ነው። ሌላስ? ጋሽ ተክሉ፣ እሱም አስተማሪ ነበር መሰለኝ። እሺ ያ ሌሎቹ እንግዲህ የኛ ጓደኞች ናቸው። ማን ናቸው ያንተ ጓደኞች? የእኔ ጓደኞች በቀለ ኃይለ ሥላሴ ለምሳሌ፣ እሱ አርፏል መሰለኝ። ዶክተር በቀለ እዚህ አሜሪካን ሀገር ነበረ፣ አርፏል፣ ነፍሱን ይማረው። እሺ ንጉሴ ኃይሉ አለ በህይወት። ንጉሴ ኃይሉ ዛሬ ወላይታም አለ፣ ወላይታ ትምህርት ቤት አለ። ኤግዛክትሊ። ሌላ ደግሞ ንጉሴ አለ፣ አንድ ንጉሴ፣ እሱም የኔ ጓደኛ ነው። ማን ይሆን ንጉሴ? ዓይነ ስውር ነው? ዓይነ ስውር ነው፣ አርፏል። ማን ይሆን ንጉሴ? አባቱ ስም ትዝ ይልሃል? ንጉሴ እኔ እንጃ ልጅ አባቱ ስም ግን አልፏል፣ ሞቷል። ንጉሴ ውንደታ አይደለም? ኖ አይደለም። ንጉሴ የሀረር ልጅ ነው። ንጉሴ ገብሬ ይሆን እንዴ? ነው አይመስለኝም። አይደለም። እሺ ሌላስ? ሌላ መስቀሌ፣ ጋሽ መስቀሌ ብርቁ ነው። መስቀሌ ማን ነበር ያባቱ ስም? ስም መስቀሌ በቃ ግድ የለም። እሺ ግን አውቀነዋል ጋሽ መስቀሌ። ደግሞ ወንድሙ አስፋው፣ ወንድሙ ዘንጉ፣ አስፋው አውቀዋለሁ። አስፋው ማለት ወንድሙ ዘንጉ
ሌላ ነው። እሺ ወንድሙ አስፋውም ክላስሜትን ባይሆን የትምህርት ቤታችን እንትን ነው ልጅ ነው። ኦኬ እሺ። እነሱ ኦልሬዲ ነበሩ ትምህርት ቤት ውስጥ? አዎ። ከዛ በኋላ እንግዲህ እስከ 4ኛ ክፍል መሰለኝ የተማርነው እዚያ። እሺ ካዛንቺ የተማርነው። እሺ በኋላ ሰበታ አዲስ ትምህርት ቤት ተሰርቷል ተብሎ ወደ ሰበታ ተቀየረ። ሰበታ ስንቀየር 5ና 6ን ሰበታ 6 ስንቀየር መቼም እሱ ደግሞ በጣም ቆንጆ ትምህርት ቤት፣ በጣም ሞደርን የሆነ ዘመናዊ ትምህርት ቤት ነው ማለት ይቻላል። አይ ቲንክ የእስራኤል ኢንጂነሮች ናቸው የሰሩት። አዎ ግሩም ትምህርት ቤት ነበረ። እኔም እዛ ነው የተማርኩት። አንተም እዚያ ነበር ካልን? እኔም እዛ ነው የተማርኩት። በጣም በእኛ እንኳን በእናንተ ዘመን በእኛ ጊዜ ራሱ በጣም ግሩም ትምህርት ቤት ነበረ። እሺ ሞደርን ነው እንግዲህ። ካዛንቺስ በጣም ያረጀ ፋብሪካ የነበረ እንትን መሰለኝ የነበረበት። ይሄኛው ግን አዲስ ለዚሁ ተብሎ የተሰራ ቆንጆ ትምህርት ቤት፣ ቆንጆ መልካም የሆነ እንትን የራሱ ላይብረሪ ያለው ላይብረሪ ያለው እያንዳንዳቸው እያንዳንዱ ህንፃ 5 ህንፃ ነበር ያን ጊዜ። በእኛ ጊዜ 5 ህንፃዎች 6 ነበሩ፣ ከቁጥር 1 እስከ ቁጥር 6። መኝታ ቤቶች 5 ናቸው ያሉት መሰለኝ። 6 መኝታ ቤት። ልክ ነው። የመኝታ ቤት ህንፃ አይደል? 4 መኝታ ቤት፣ ላይብረሪ፣ ቮኬሽን ትምህርት ቤት ራሱ ደግሞ 2 ፎቅ ትምህርት ቤት፣ 1 ፎቅ ትምህርት ቤት፣ ጂምናስቲክ ቦታ ደግሞ ነበር። ጂምናስቲክ ትልቅ አዳራሽ ነበር። ጂምናስቲክ ወጥ ቤት ለብቻው ደስ የሚል ትምህርት ቤት ነበር። በጣም ሞደርን ነው። እና ጃንሆይም ደግሞ ይህንን ትምህርት ቤት እንደ የሚያኮራ ፕሮጀክት አድርገው ነበር የሚያዩት። እና የመጣ እንግዳ የእኛን ትምህርት ቤት ሳያሄድ እሳቸው ይዘውት ይመጣሉ እንዲጎበኝ ይዘውት ይመጣሉ። ሰበታ ጃንሆይ ኦልሞስት ኤቭሪ ሳንዴ እየመጡ ያዩ ነበር። ኦልሞስት ኤቭሪ ሳንዴ። እና ኬክ ያመጡልናል፣ ፋንታ፣ ኮካኮላ ብርቃችን ያን ጊዜ። እና በጣም እንትን ነው። አንዳንድ ጊዜ 12 ሰዓት ነበር ሁልጊዜ ራት ያለው እሑድ። ግን 11 ተኩል ወይም ለ12 ጉዳይ ሲመጡ ቶሎ ይደወላል። ግቡ ቶሎ ጃንሆይ መጡ ይባላል። ወደ የዶርማችን እንሄዳለን። እና እሳቸው እያንዳንዱን ዶርም አይተው አንዳንድ ጊዜ እንዲያውም ምግቡን ሁሉ ቀምሰው የሚሄዱበት ጊዜ አለ። ምግብ ይቀምሳል ራሳቸው። ለእናንተ ትክክለኛ ምግብ እየቀረበ መሆኑ ለማረጋገጥ ነው አይደል? በጣም ኬር ያደርጋሉ። ሁሉን ነበር ቢሆንስ። እና አሁን ብዙ አንዳንድ ኔጋቲቭ የሆነ እንትኖች ሰማለሁ ስለሳቸው። ግን ለእኔ በጣም ባለትልቅ ውለታዬ እና የማከብራቸው ንጉሰ ነገስት ናቸው። ለእኔ የተለየ ፍቅር ነበራቸው ነው የሚባለው። ለዓይነ ስውራን ተማሪዎች፣ እዛ ለሚማሩ ተማሪዎች የተለየ ፍቅር ነበራቸው ነው የሚባለው። የስ ኦፍ ኮርስ እያንዳንዱን የቀረባቸውን እያዩ እየመጡ እንዴት ነው ደህና ነህ ምናምን እያሉ ልክ እንደ አባት ነበር። እንደ ወላጅ አባት ይከናከኑን ነበረ ማለት ይቻላል። እና እያንዳንዱ ደግሞ አሁን ለምሳሌ እኔ ትዝ ይለኛል ኩዊን ኤሊዛቤት የመጣች ጊዜ፣ ያን ጊዜ ወጣት ነበረች። የማን ኩዊን ኤሊዛቤት? የእንግሊዝ ንግስት መታለች። ሰበታ ጎብኝተዋል። እሷ እንትን ብላ መዝሙር ዘምረንላት ምን ብለን እንደዚህ ሁሉን ነገር እናደርጋለን። ደግሞ ሲመጡ እዚያ እንግዶች ሲመጡ መዝሙር እንዘምራለን። አንዳንድ ጂምናስቲክ ምናምን የሚሰራ ካልጻል ጂምናስቲክ ይሰራል። ቮኬሽን ይታያል እንዴት እንደምንሰራ። ያን ጊዜ ምንጣፍ እንሰራለን፣ ምን እንሰራለን፣ የእንጨት ስራ ይሰራል።
እንደዚህ አይነት ነገር ሁሉም እንደየእንትኑ በየፊናው ተሰማርቶ ለእንትኖቹ ያሳያል፣ ለእንግዶች ያሳያል። ሌላም ደግሞ ዊኬንድ ላይ ብዙ ጊዜ እሑድ በተለይ ሰዎችም እየመጡ ይጎበኙት ነበር። ዝም ብለው እየመጡ ይጎበኙታል እና በጣም ታዋቂ ትምህርት ቤት ነበር ማለት ይቻላል። በጣም ታዋቂ ንግግር አደረገች ንግስት ኤልሳቤጥ ለተማሪዎች ጋሽ ኃይሌ ንግግር አደረገች ንግስት ኤልሳቤጥ? ኖ አላረገችም። ሜምበር እኔ ትዝ የሚለኝ የፐርዣ ንጉስ ነበረ። ንጉስ ፋርስ ነው የሚባሉት የፐርዣ ንጉስ ያን ጊዜ የኢራን በአሁኑ ጊዜ ኢራን ነው የሚባለው። መጥተው ካሴት ሪኮርደር ብዙ ካሴት ሪኮርደር ሸለሙን። ዱላ በፎስፎረስ ታች የሚበራ ዱላ ጨለማ ሲሆን የሚበራ ራሱ እና ደግሞ ሲቲዘን ሰዓት የመጀመሪያ ሲቲዘን ሰዓት የአይነ ስውር ሰዓት እሳቸው የሰጡን የነበረ ያን ጊዜ ልጆች ነን። ያን ጊዜ አይደል የሚያምር ሲቲዘን ሰዓት አስታውሳለሁ። በጣም ቆንጆ ሰዓት አይደል? ብሬል ቆንጆ ሰዓት ቆንጆ ብሬል ነው የብሬል ሰዓት የሚያምራው በጣም የእሳቸው የዚህ ንጉሱ ደግሞ ስጦታ ምንጊዜም ቢሆን አይረሳም፣ ትዝ ይለኛል። ሌላው ደግሞ የፕሬዚደንት ካውንዳ የአፍሪካ ማህበር እንትን ሲል ሲመጡ እሱ ሁልጊዜ እኛ ጋር ይመጣል። የአፍሪካ የዛምቢያ ፕሬዚደንት ካውንዳ እሳቸው ደግሞ የሸለሙንን ብቻ ላስታውስ ብዬ ነው። እሳቸው ደግሞ አይ ቲንክ $5,000 በዛን ጊዜ ለበጎ አድራጎት ድርጅት ሰጥተው ሙዚቃ መሳሪያ እንዲገዛበት ብለው ትማሉ እና ከበሮ ተገዛ፣ ድራም ሴት፣ ሳክሶፎን፣ ቴኖር፣ አልት ሳክሶፎን፣ ትራምፔት፣ ጊታር እንደዚህ አይነት ነገሮች ተገዙል። ለመጀመሪያ ጊዜ ነው። በዛን ጊዜ ለመጀመሪያ ጊዜ ነው። ለመጀመሪያ ጊዜ ስለዚህ የሰበታ በረሃ ጉራ ትምህርት ቤት የሙዚቃ ታሪክ ውስጥ ፕሬዚደንት ካውንዳ አሉበት ማለት ነው። በሳቸው በሰጡት የገንዘብ ድጋፍ ነው የሙዚቃ መሳሪያዎች ለሰበታ በረሃ ጉራ ትምህርት ቤት ለመጀመሪያ ጊዜ ተገዙ። ኤግዛክትሊ። ከዛ በፊት ፒያኖ ብቻ ነው የነበረን። አንድ ፒያኖ ብቻ ነው የነበረን። በቃ ሌላ ምንም ነገር የለም። ፒያኖ እና እሳቸው ናቸው የመጀመሪያውን ኢንስትሩሜንት ተገዝቶልን ሲመጣ ሁላችንም እሱ ላይ እየተረባረብን መማርና እንትን ማለት ጀመርን። አሁን እኔ ከበሮ ድራም እጫወታለሁ፣ ሳክሶፎንም እጫወታለሁ በመጠኑ እንትን ባህልማች፣ ትሮምፔትም ሞክሬያለሁ፣ ጊታር እጫወታለሁ፣ ፒያኖ ደግሞ ያው ፒያኖ ሁልጊዜ እንጫወታለን እና ያን ጊዜ ነው እንትን ያደረግነው። አሁን እንግዲህ በቀለ ትሮምፔት እንዲይዝ አደረግነው። የተሻለ እንትን ስለነበረው ፈጣን ችሎታ ነበረው። ማነው ዘመድኩን የሚባል ልጅ ደግሞ ነበር። እሱ ደግሞ አልቶ ሳክስፎን አስያዝ ነው። ዘመድ ገብረ አምላክ ነው። ሌላ ዘመድኩን ነው። ዘመድ ገብረ አምላክ እና አንድ ደግሞ ቴኖር የሚጫወት ልጅ ነበረ። ስሙ ታየ ነው የሚባለው። ሌላ ታየ ነው ግን እሱ አምብሬላ ፋክተሪ ነበር የሚሰራው በኋላ። ታየ ለማ ነው አይደለም? እሱም ሳያርፍ አልቀረም። ታየ አያኖ መሰለኝ። ታየ አያኖ ይሆን? ኖ ታየ አያኖ እሱ የወንድማማቾች የነበሩት ነው። አይደለም፣ ሌላ ታየ የሚባለው። እሺ እሱ ቴኖር ሳክስ ይዞ ነበር። ከዛ በኋላ እንደዚህ አድርገን መጫወት መለማመድ ጀመር። ሙዚቃ ተመሰረተ ማለት ነው። ክለብ የመጀመሪያ ክለብ ተመሰረተ ማለት ነው። እና ሪሜምበር እኔ እንትን ላይብራሪ ውስጥ ነበር ፕራክቲስ የምናደርገው። ስቴጅ ትንሽ ስቴጅ ተሰርታ እና
የላይብረሪ ቁልፍ ነበረኝ እኔ ነበርኩ እየከፈትኩ እንትን ማድረጋቸው በብዛት መሳሪያውን የምናወጣውና የምንሰራው እና ሚስተር ራንክን ያን ጊዜ ፓፓ ራንክን እሑድ እንድንጫወት ይፈልጋል። አባባ ራንክን ነው የምትሏቸው ፈረንጁን? አስተዳዳሪው እንግሊዛዊ ነበሩ። ፓድሪ ነው። ኤግዛክትሊ የእንግሊዝ እንትን ናቸው፣ የእንግሊዝ ሰው ናቸው። እና እሑድ ከሰዓት በኋላ አንድም እንግዶች ይመጣሉ ጎብኚዎች፣ ሁለትም ደግሞ እኛ ሙዚቃ እንድንጫወት እንሰበሰብና ወደ 9 ሰዓት ግድም 9 ተኩል ግድም ተሰብስበን እሳቸው ንግግር ያደርጋሉ፣ ትንሽ የተወሰነ ስብከትም ያደርጋሉ፣ እኛ ደግሞ እንጫወታለን በሰማል እና ልምድ ሆነ ይሄ ነገር። በቃ እንደዚህ ወይ ፒያኖ እንጫወታለን ወይ ደግሞ ኦርኬስትራ ደንበኛ። ይሄ ላይብረሪ ውስጥ ነው? ላይብረሪ ውስጥ። አዳራሹ አልተሰራም ነበር? ትልቅ አዳራሽ አለ እንደምታውቀው። እሱን ተጠቅመንበት አናውቅም። ይገርምሃል። ግን ነበር አዳራሽ ያኔ ማለት ትልቅ አዳራሽ አውዲዮም እንትን የሚባለው እዛ እሱን ተጠቅመንበት አናውቅም። ላይብረሪ ነው? ላይብረሪ ነው ሁልጊዜ ላይብረሪ ነው። ሴንተርም ነው እዛ። በቃ እሑድ ሁልጊዜ ጸሎት ሲደረግ ምን ሲደረግም እዛ ነው የምናደርገው። እና በዛ እንግዲህ እንትን አለ ትንሽ እየተስፋፋ መጣ። ልጆቹም እነበቀለ የራሳቸውን ሙዚቃ ይደርሳሉ፣ ግጥም፣ ዘፈን መድረስ ተጀመረ። ትንሽ እንግዲህ ያ የፕሬዚደንት ካውንዳ እንትን ውጤታማ ሆኗል ማለት ይቻላል። ውጤታማ ነው። አሁን እንግዲህ እኛ ትዝ ይለኛል 11ኛ ክፍል ምናምን እያለን ከባድ ረብሻ ነበር የተማሪዎች። ወደ እሱ እንሄዳለን። ጋሽ ኃይሌ መቼም እዚህ በራብራ ትምህርት ቤት ውስጥ በጣም ብዙ ቆይታ ነበር። ምክንያቱም ያ ታላቅ የታሪክ ቦታም ጭምር ነው። ሰበታ በራብራ ትምህርት ቤት ዝም ብሎ ተራ ትምህርት ቤት አይደለም። ሌሎችስ እነማን ጎበኙት? በዓለም አቀፍ ደረጃ ታዋቂ የነበሩ ሌሎች ሰዎች ነበር? አንድ እሱ። ሁለተኛ ካውንዳስ ደጋግሞ የመጡ ነበረ ወይስ በቃ አንዴ ብቻ ጎብኝተው ቀሩ? አንድ ጊዜ ነው የመጡት። አክቹዋሊ በብዛት ብዙ እንትኖች መጥተዋል። ያልመጣ ሰው አለ ማለት አይቻልም። አሁን የእንትና የኖርዌይ ንጉስ እሳቸውም መጥተው ነበር። የኦላፍ ኪንግ ኦላፍ፣ የስዊድን ዋና ፕሬዚደንትም መጥቶ ነበር። ሌላ የአሜሪካ ፕሬዚደንት ሳይሆን ኤምባሲዎች ምናምኖች እነዚህ በየጊዜው ይመጣሉ። ያልመጣ የአፍሪካማ መሪዎች ያልመጣ አለ ብዬ አላስብም። ያልመጣ የለም። ኔሬሬ በብዛት ቆይተዋል። ኔሬሬ መጥተዋል። መጥተዋል። ግን እንዳልኩ በእንትናቸው ውስጥ ያለ ወይም ደግሞ ድርጅቱን ለመርዳት የፈለገ በሙዚቃ በተለይ ፕሬዚደንት ካውንዳ እንደሳቸው የለወጠ እንትኑን የለወጠ የለም። እና ከዛ በኋላ ደግሞ እንግዲህ ወደ ያሬድ ስኩልም አንዳንድ ጊዜ መመላለስ ጀምረው ነበር። ትዝ ይለኛል። እኔ አልነበርኩም። ማን እዛ ሄደው እንዲማሩ የተማሪዎች አይነት ወራ ተማሪዎች እንዲሁ እዚያ አንዳንድ እንትን እንዲያደርጓቸው ኮች እንዲያደርጓቸው ይሄዱ ነበር ሲሉ ሰምቻለሁ። ግን ያልነበርኩም ያን ጊዜ እኔ እንትን ነበርኩኝ፣ አስመራ ነበር። ኦኬ። ስለዚህ በቃ ሰበታ በራቦራ ትምህርት ቤት በአጭሩ ከዚህ የምንረዳው የንጉስ ኃይለስላሴ ዋነኛ ፕሮጀክቶች መካከል አንዱ ነበር ማለት አንዱ ነበር። መታየት የሚገባው የእሳቸው የፕሬስቲጅ ፕሮጀክት አንዱ የሚገርም እንደሚባለው እንዲያውም ከመላው አፍሪካ ቤስት ስኩል ፎር ብላይንድ እሱ ነው ይባላል። ስለዚህ በጣም የሚያኮራ ትምህርት ቤት ነበር ማለት ይቻላል። በጣም እስቲ ገና እንቀጥላለን። ቅድም ከቆምክበት እንቀጥላለን። ጋሻ ላይ ያቋረጥኩ ጋር እስቲ እንደው ስለ እንዳልኩ መቼም አይነ ስውራን በተለይ እዛ ትምህርት ቤት የተማሩ አይነ ስውራን ስለ ንጉስ ኃይለስላሴ ያላቸው አቲቲዩድ በየጊዜው
እያገኘን ስናነጋግራቸው እኛ እንኳን በኋላ ላይ የገባ ነው የተለየ ክብርና ፍቅር አላቸው። እስቲ አንተ ሚስት ታደርጋቸዋለህ ንጉሥ ኃይለሥላሴን? ያለህ አስተያየት ምን ይመስላል? ስለ ፍጻሜያቸውስ ምን ይሰማሃል? ጃንሆይ እኮ ጃንሆይ ቱ ቢ ኦነስት እንዳልኩ እኔ እንደ አባቴ ነው የምላቸው። እንደ አባቴ ከፍተኛ ክብር ያለኝ ለሳቸው እውነት ለመናገር ምክንያቱም ለዓይነ ስውራን ለኢትዮጵያ ዓይነ ስውራን እንደሳቸው የሰራ እንደሳቸው ኑሮን ያሻሻለ መንግስት አለ ብዬ አላስብም በጭራሽ። ምንም እሳቸው ናቸው በቃ የዓይነ ስውራን መሰረት ማለት ይቻላል። በእሳቸውም ጊዜ ነው የተጀመረው የዓይነ ስውራን ትምህርት ቤት አትኦል እና እሳቸው ትልቅ ሚና ተጫውተዋል በእኛ ህይወት ከፍተኛ ሚና ተጫውተዋል። ደግሞ የነበራቸውን ፍቅር ወደር አልነበረም። ከፍተኛ ፍቅር ነበራቸው። የሚኮሩበትም ፕሮጀክት ነበር ማለት ይችላል አስተሳሰብ። ምክንያቱም አመሳስበው ምክንያቱም እዛ መጥተው አዲስ አበባ መጥተው የእኛን ትምህርት ቤት ሳያዩ የሚመለሱ እንግዶች አልነበሩ። ሁሉም እንግዶች በሙሉ እንግዶች የሚመጡት ሁሉ የሰበታን ትምህርት ቤት ይጎበኙ ነበር። ስለዚህ ትልቅ ደረጃ የሰጡት ቦታ ነው እና ደግሞ እንዳልኩ ኦልሞስት ኤቭሪ ሳንዴ እንግዲህ አስበው አንተ ኦልሞስት ኤቭሪ ሳንዴ በአሁኑ ጊዜ ልጅ ቤተሰቡንም በኤቭሪ ሳንዴ አይጠይቅም። ስለዚህ አንተ ኤቭሪ ሳንዴ እየመጡ ኦልሞስት ኤቭሪ ሳንዴ እየመጡ ኬክ፣ የቤተ መንግስት ኬክ፣ ፋንታ፣ ኮካኮላ፣ ምን ስፕራይት፣ ለስላሳ መጠጥ በሙሉ አቅርበው እያንዳንዱን ዶርሚተሪ ጎብኝተው ነው የሚሄዱት። እያንዳንዱ 4 ነበር፣ 4ቱንም አይተው እያንዳንዱ ዶርሚተሪ ገብተው እንደምናችሁ ደህና ናችሁ ብለው ነው የሚሄዱት። ስለዚህ ከአባትም በላይ ናቸው ማለት ይችላል። በጣም እውነት ነው። የአንድ የሀገር ንጉስ እንዳልከው በየሳምንቱ ሄዶ ልጆቹን የሚጎበኝበት የሚያሳየው ትልቅ ነገር ነው። ፍቅር ለዚህ አይነት የህብረተሰብ ክፍሎች ያላቸውን ክብርና ፍቅር ነው የሚያሳየው። በእውነት ታላቅ ነገር ነው። ምን መዝሙሮች ትዘምሩላቸው ነበር? የምታስታውሰው መዝሙር አለ ጋሽ ኃይሌ? ነው ትችል ከሆነ እንግዲህ እሳቸው የሚመጡት እሑድ ሲመጡ ራት ላይ ነው የሚመጡት። እኛ እያንዳንዱ ራት ላይ ስንበላ ነው የሚመጡት እና ኬኩ ምናምን ሁሉ እዛው ራት ላይ ነው የሚታደልን። ፋንታ ምናምንም እዛው ራት እና ያን ጊዜ ብዙ እንትን አናደርግም፣ የሙዚቃ ወይም እንትን ስራ እንሰራም። እንግዶች ሲመጡ ነው እንግዲህ የምናደርገው። እንግዶች ሲመጡ ብዙ አይነት ሙዚቃዎች በተለይ ደግሞ ፓፓራንከን ደግሞ ሲኖር ደግሞ በተለይ በጣም ልዩ እንትን ነበራቸው። ልዩ ፓፓራንከንም ነጭ ስለሆነ እንግዲህ እሳቸው ጋር ጥሩ ግንኙነት ፈጥሮ ነበር ማለት ይችላል። የሚል ግንኙነት አብሮ ይዟቸው እየመራ ያሳያቸዋል። በእንግሊዝኛ ነው ያው እንግዲህ የሚነገረው እና በጣም ደስ የሚል ጊዜ ነበር። ምንድነው የሚሉ ሲገቡ ደውሎ አላችሁ ይላሉ። እናንተ ምን ትላላችሁ? ብድግ ትነሳላችሁ? እንዴት ነበር የምትቀበሏቸው? እግዚአብሔር ይመስገን። ደህና እግዚአብሔር ይመስገን። እና ብዙ ምግብ ካልጀመርን እንነሳለን፣ አለበለዚያ ግን ዝም ብለን ቁጭ ብለን ያው እየበላን ነው። ደስ ይላል። የአባታዊ እንትን በጣም ምን ተሰማህ? 1967 ዓመተ ምህረት እንደዛ ያለ ነገር ሲያጋጥማቸው ምን ተሰማህ? ከዛ ከአመፁ ቅድም ከጀመርከው 11ኛ ክፍል አመፅ ካልከው ልትቀጥል ትችላለህ። ምን ተሰማህ ግን እንደው በሳቸው የመጨረሻ እንደዛ መሆን? በጣም የት ነበርክ? አበባ ነበርኩ ያን ጊዜ አዲስ አበባ ነበርኩ እና እዚያ የኢትዮጵያ እንትኖች ሌባ እያሉ እንዳባረሯቸው ሰምቻለሁኝ። 4ኛ ክፍለ ጦር እስር ቤት እንደገቡ to be honest ያን ጊዜ ኃይልና ጉልበት ቢኖረኝ ይሄን ነገር ቀለብሰው ያስባል።
ምክንያቱም ይሄ ተገቢ ያልነበር በጣም በእኔ አስተሳሰብ ለአንድ አዛውንት ሽማግሌ 88 ዓመት ሽማግሌ ምን ቢያጠፉ አላጠፉም እኮ ግን ለነገሩ ግን ምንም ቢያጠፉ እንኳን እንደዚህ ሃንድል መደረግ አለባቸው ጭራሽ ይሄ ለኢትዮጵያ በአጠቃላይ ለኢትዮጵያን ብትል ስኳርና ዳቦ እየሰጡ ትምህርት ቤት የሚያስገቡ የነበሩ ንጉስ ናቸው። ቤተ መንግስታቸውን ለትምህርት ቤት ለዩኒቨርሲቲ የሰጡ ሰው ናቸው። እርግጥ ይሄ እንግዲህ ስንት ኮራፕሽን አለ ምን አለ ይሄንን ነገር የማያደርግ ሰው አለ ብዬ አላስብም። የአሁኖቹ ይብሳሉ ለነገሩ ግን ፖለቲክስ እና ፖለቲክስ ደግሞ አልወድም ይቀርናል። ፖለቲካ ውስጥ መጨማለቅ አልወድም። ግን በአጠቃላይ ለግርማዊ ጃንሆይ ይሄን አይነት ሽኝት ተገቢያቸው አይደለም፣ ልክ አይደለም እና ያጎረሰን እጅ መንከስ ብዬ ነው የማስበው። ለማንኛውም ለሁሉም ለወታደሩም ለተራውም ህዝብ ለሁሉም ያጎረሰን እጅ መንከስ ተገቢ አይደለም ብዬ ነው የማስበው። ያው ስህተት እንኳን አለ ቢባል እንዳልከው በዛ መንገድ አያያዙ ንጉሱን የሀገሪቱን ንጉስ በዛ መንገድ በሚያሳዝን ሁኔታ ክብራቸውን ማዋረድ ትልቅ የታሪክ ስህተት ሆኖ ይታያል። በጣም ከፍተኛ የታሪክ ስህተት ነው እንጂ ይሄ እኮ እሳቸውን ብቻ ደስ ሳይሆን ኢትዮጵያን ሀገርን ማዋረድ ነው መስሎ እሳቸው ስንት ዓመት እንግዲህ 50 ዓመት ነግሰዋል። 50 ዓመት የገዛህን ሰው ስታዋረድ ራስን ማዋረድ ነው። የት ነበርክ ማለት ነው 50 ዓመት እንግዲህ እንደዚህ እኮ ሲሆን ይሄ እኮ ኮምፕሊትሊ አዲስ ፍጡር ተፈጥሮ አዲስ ሰው ተፈጥሮ እንትን ቢል ግን እሳቸው ግን ያሳደጉን የኖሩ አብረን እያመሰገን እየሰገድን የነበርን ንጉስ ናቸው። እንግዲህ ኦኬ አሁን ካልተፈለጉ በስነ ስርዓት በክብሩ ኦልድ ሆም ታስገባቸዋለህ ወይ ደግሞ እዛው ባሉበት ጡረታ ታወጣቸዋለህ እንጂ እንደዚህ አይነት የግፍ አገዳደል ሂውመን እንትን ይወጣ ነው ሰብአዊነትን የጣሰ የሰብአዊነትን እንትን የጣሰ እንትን ያን ጊዜ ግን በአጠቃላይ እነዚህ 60 ምናምን ሚኒስትሮችንም ጨፍጭፎ መግደል ያለ ፍርድ ያለ ፍትህ እንጃ አይታየኝም። እውነት ነው ጋሽ ኃይሌ ትልቅ የታሪክ ስብራት ነው የደረሰብን እዛ ላይ እንዳልከው ራሱ ንጉስ ኃይለሥላሴ በኢትዮጵያ ታሪክ ውስጥ የሰሩ ስራ ብዙ ነው። እንደው ለተማሪው ጉድለትም ሊኖር ይችላል። እንዳልከው ፖለቲካ ነው። ብዙ ሀገር ሲመራ ብዙ ጉድለት ይፈጸማል። ስርዓት ይለወጥ እንኳን ቢባል ተገቢ ሊሆን ይችላል። ግን ያው በዛ መንገድ ንጉሱን ማዋረድ የሀገር ክብርን ማዋረድ አድርጎ መታየት ነበረበት። በዚህ ምክንያትም ይመስለኛል ከዛ ጊዜ ጀምሮም የፖለቲካው መንገድ አልቀናንም። ብዙ ቀውስ ብዙ ጥፋት ደርሶ ዛሬም ያው እዛው ውስጥ ነው የምንገኘው እና እዛ ላይ የሰራነው ስህተት የሀገሪቱን ዘላቂ የፖለቲካ መስመር ያበላሸው ይመስለኛል። እኔም ማምነው እንደዛ ነው። ጥሩ እንግዲህ ንጉስ ኃይለሥላሴን በተመለከተ ራሱን የቻለ ሌላ ምክንያቱም ራሱ ትልቅ ታሪክ ነው። በተለይ ከኃይለሥላሴ ህይወት ጋር በተያያዘ ልዩ ቦታ ስላላቸው ምናልባት ሌላ አንድ ፕሮጀክት የሚያስፈልገው ይመስለኛል። ለብቻው እንመጣበታለን። ምንም ያቋረጥኩ ከዛ 11ኛ ክፍል አመፅ ተነሳ አልከኝ ልበል። ከዛ እንቀጥል ከመርሐውራን። እንግዲህ እዚያ ከመርሐውራን ትምህርት ቤት እኛ ወደ ሰከንደሪ ስንገባ መጀመሪያ 7 እና 8ን ሙሉጌታ ገድሌ ነው የተማርነው ማለት ነው። እዛው ግቢ ውስጥ እያደራችሁ
ያው ያደር ነው እሺ ያደር ከአይናማች ጋር ተማርን። 8ኛ ክፍል ስንጨርስ 9ኛ ክፍልን ወደ አዲስ አበባ መሄድ ነበር። አዲስ አበባ ቀበና ቀዳማዊ ኃይለ ሥላሴ ትምህርት ቤት ምናልባት አንተም እዚያ ተምረህ ይሆናል። ያን ሱራን በብዛት ወይ እዚያ ወይ ምኒልክ ነበር የሚገቡት። እኔ ምኒልክ ነው ኮከበ ጽባህ ማለት ነው አይደል? ቀዳማዊ ኃይለ ሥላሴ የነበረው ኮከበ ጽባህ ነው የገባ ነው እና እዚያ ኮከበ ጽባህ ፓፓራንከን በጣም ስለሚወደን እኛን አምስታችንን ይወደናል። በጣም ደግሞ ለትምህርት ቤቱም እንትንን ማለት ይቻላል ኮከብ ዋና እንትኖች መሪዎች ማለት ይቻላል እንግዲህ እና እዚያ አርብ ማታ ሁሉ ጊዜ ወደ ሰበታ እንድንመጣ ይፈልጋል። እሺ ዊኬንድ ሁሉ ጊዜ ሰበታ መምጣት አለብን እና እሁድ ማታ እንደገና በመኪና ይመልስናል። የት ነው የገባችሁት? ኃይሌ ከሰበታ በራውራ ትምህርት ቤት አምስታችሁ በነገራችን ላይ እንደገና እናስታውሳችሁ። አንተ ሌላ ማን ነው? ንጉሴ በቀለ ኃይለ ሥላሴ 3 እና መስቀሌ 4 እና ወንድሙ ዘንጉ 5። እናንተ አሁን የመጀመሪያዎቹ ናችሁ ማለት ነው ከሰበታ ወደ ውጭ ወጣችሁ በመማር? ኦኬ። አዲስ አበባ መጣችሁ የት ገባችሁ? የት ገባችሁ? አዲስ አበባ መጣችሁ? ቀበና ቤት ፈልጋችሁ ነው? ማን አመቻቸላችሁ? የሞግዚታችን እህት እሺ የወይዘሮ በለጫቸው እህት እሳቸውም ያን ጊዜ የባላምባራስ ልጅ ናቸው። በለጫቸው የእሳቸው እህት ቤላ ኃይለ ሥላሴ ትልቅ ቪላ አላቸው እና ቪላቸው አጠገብ ደግሞ 2 ክፍል ቤት አለ። አሁን እሱን አከራዩ። የሞግዚቷ እህት የሞግዚቷ እህት። እሺ እና ተከራያችሁት? ያን ክፍል ተከራያችሁት ማለት ነው? ተከራዩ። አምስታችሁ እንት እንጃ ትዝ አይለኝም 5 ብር ይሁን 7 ብር ተከራይ ነው እና እያንዳንዳችን 20 ብር እናገኛለን። እሺ እና 5 ብር ይመስለኛል 5 ነን። እያንዳንዳችን 1 ብር ለቤት ኪራይ፣ የተቀረውን ለምግባችን ለምናምን ነው የምናውለው። 10 ብር። አምስታችሁም አንድ ላይ ገባችሁ? አንድ ክፍል አልጋ ቤት ምናምን በሙሉ ፓፓራንከን አዘጋጀልን። ፍራሽ፣ አልጋ፣ የእንጨት አልጋ ነበር ትዝ ይለኛል እና እዚያ አዘጋጀልን። 3ታችን 1 ክፍል፣ 2ቱ ደግሞ 1 ክፍል ያዙ። አሁን እንደሱ መኖር ጀመር ማለት ነው። ስለዚህ ቬላ ላይ መኖር የጀመራችሁት ማለት ነው? ልክ እንትን ጦር ሰራዊት ሐኪም ቤት አጠገብ ማዕከላዊ የተባለው በኋላ ማዕከላዊ እዝ የተባለው በኋላ ነው። እህትየዋን ታስታውሳቸዋለህ? ስማቸውን? የሞግዚታችሁ እህት ቤት ነው እንግዲህ እሱ። እሳቸው ትዝ አይለኝም ስማቸው፣ ግን የወይዘሮ በለጥሻቸው እህት ናት። ጋሽ ኃይሌ መቼም ስለ በራውራ ትምህርት ቤት ተነግሮ ቢያልቅ አይሰለቸኝም እና እዚህ ጋር እንዳለ ልመልስህ ነው ወደ በራውራ ትምህርት ቤት። ምክንያቱም እንደ መጀመሪያ ተማሪ ከአንተ በላይ የሚያውቅ አይኖርም በዛ ሁኔታ። ስለ ሞግዚት ስታነሳ ሀሳቤ ተመልሶ እዛው ትምህርት ቤት ሄደና ከዚህ እንጀምራለን። ግን ስለ ግቢው እንደገና ትንሽ እንነጋገር ጋሽ ኃይሌ። ስለ ሞግዚቶች እስኪ ማን ስንት ሞግዚት ነበር ያን ጊዜ? እንዴት ነበር የምትያዙት? አስተማሪዎች ደስ ይለኛል። 4 ሞግዚቶች አሉን። ታስታውሳቸዋለህ ስማቸውን? የኛ ሞግዚት ወይዘሮ በለጥሻቸው ይባላሉ። የሴቶች ደግሞ ሞግዚት ወይዘሮ አልማዝ፣ የገሞራ ደግሞ
የነበቀለ እንትን ሞግዚት የነበሩት ወይዘሮ ደጅጥኑ የገብረ ክርስቶስ ደግሞ የነበሩት ወይዘሮ ደስታ ይባላል። ገብረ ክርስቶስ ማለት 5 ቁጥር ይመስለኛል። ገሞራ 4 ቁጥር የሴቶች 3 ነው መሰለኝ አይደል? ሁለትና አንድ የማን እንደሆነ ታስታውሰዋል? ያው የወንዶች የሴቶች 2 ነው መሰለኝ። የኛ አንድ ነበር። ቴድሮ እንትን ኤስትሮስ ነው ምንድን ነው የሚባለው? ኤስትሮስ ስም አላቸው፣ አላስታውሳቸውም። የሴቶች ተማሪዎችንም እስኪ እናስታውሳቸው። ሴት ተማሪዎች ስትል ትዝ አለኝ። ታስታውሳቸዋለህ በስም? እነማን ነበሩ በእናንተ ጊዜ የነበሩ ተማሪዎች? አሁን ለምሳሌ አዳነች እኮ በእናንተ ጊዜ ነበረች? ኦፍኮርስ ያዳነች። እሺ አዳነች፣ ያዩሽ ያየሽ ጌታነህ መሰለኝ የአባታችን አለች በህይወት ዛሬም ሰበታ ነው ያለችው። እሺ ሰበታ ነበረች። ያየሽ አለች። ሌላስ? ሌሎቹ ደግሞ ማን ነበረች ደግሞ? አንዷ የትግራይ ልጅ ታደጉ፣ እሷ አርፋለች መሰለኝ። እሺ ታደጉ አላቃቸውም። እሺ ተማሪ ነበረች። እንትን ሌላ ተስፋነሽ አለች። ተስፋነሽ በየነ መሰለኛ ያባቱ አለች። ባለፈው እንደውም መዝሙር ዘምርልን ነበረ። ልጅ ናት እሷ። አሁን ግን ወልዳለች መሰለኝ። አሏት። 2-3 ልጆች አሏት አሁን። አልማዝ ማለት አልማዝ የምትባል ደግሞ አለች። የእሷ ጓደኛ አልማዝ ታደሰ ይሆን? እንጃ እሺ እንዴት ፋንቱ ደግሞ አለች። የጎንደር ልጅ ነበረች መሰለኝ። የእነሱ ጓደኛ ናት ፋንቱ። እሺ ፈንታለች ነው አላውቅም። እሺ እንደዚህ አይነት ልጆች ነው እንግዲህ ያለው። እሺ ሞግዚቶቻችሁ ቅድም ነግረኸኛል። ወይዘሮ በለጥሻቸው፣ ወይዘሮ ደስታ፣ ወይዘሮ አልማዝ እና አንድ ማን ነበር ያልከኝ? የደጅት ነው። የደጅት ነው። ጎጃም ሰው ነው። አልፈዋል። አልፈዋል። ይገርማል። እንዴት ነበር አያያዛችሁ? በጣም እንትን ነበር፣ ስትሪክት ነበር። እሺ ነው ምሳ ሰዓት፣ ቁርስ ሰዓት፣ ምን እራት ሰዓት በጣም መከበር አለበት። ጸጥ ብለህ ነው የምትበላው። በየተራ ሳህን እናጥባለን። እንደዚህ አይነት ነገር። አልጋችን በየጊዜው መነጠፍ አለበት። እንደዚህ አይነት በጣም ስትሪክት የሆነ አስተዳደር። ራሳችሁ ናችሁ የምታለጥፉት አልጋችሁን? ራሳችን አልጋችን። በሳምንት አንድ ቀን ደግሞ በየተራ እንደየክፍሉ የልብስ ማጠቢያ ይታጠብልናል እና ልብስ ሲመለስ እንደዚሁ ደግሞ ለየሰው ማደል እንደዚህ እና ግን ስትሪክት ነው፣ ግን ጠቅሞናል ማለት ይችላል። በጣም ማን ነው የምትሏቸው ሞግዚቶቻችሁ? እትዬ ገሌ ነው የምትሏቸው? እትዬ ነው። እሺ ስለ መምህራነት እስኪ ትንሽ እናውራ። እነማን ታስታውሳለህ ከዘመኑ ከመምህሮቻችሁ መካከል? መምህር በጣም ትዝ የሚለኝ ጋሽ ይፍሩ ስፖርት አስተማሪ ነው። አንዳንድ ንግድን ያስተምር ነበር። ይፍሩ ኃይሌ ወደ ሰው ነው። ምክንያቱም አንዳንድ ጊዜ ጫማ ሲያረጅበት ይሰጠኝ ነበር እና እሱ ትዝ ይለኛል። ጋሽ 2 ንጉሴ የሚባሉ ነበሩ። አንደኛው ንጉሴ አይነ ስውር ነበረ፣ ንጉሴ ገብሬ ማለት ነው። አንደኛው ደግሞ በኋላ ፉድ ኤንድ ቤቨሬጅ ማኔጀር አድርገውት ነበር። ጋሽ ንጉሴ ንጉሴ ብርሃኑ ይሆን? አይደለም፣ ንጉሴ ብርሃኑ ትንሽ የሚያየው ወይም ያያል። ንጉሴ ኃይሌ ይሁን እንደዚህ ነው። ንጉሴ ኃይሌ ይሁን። ታሪኩ ነበረ ትዝ ይለኛል። አይነ ስውር ነው። ታሪኩ በቀለ ማተሚያ ቤት። ልክ ነው። ታሪኩ በቀለ እሱም አልፏል፣ ነፍሱን ይማረው።
ከሁሉ ደግሞ የሙዚቃ አስተማሪያችን ጋሽ ተበራ አዎ የሙዚቃ የሚያስተምረው መዝሙር ምናምን የሚያስተምረው ጋሽ ተክሌ ሂስትሪ አስተማሪያችን ነበር። ጋሽ ተክሌ ሂስትሪ ትማሩ ነበር? ሂስትሪ እንማራለን። ከሴቶች ደግሞ ትዝታ በላቸው አለች። አግኝቻታለሁ የዛሬ ዓመት ሄጄ እንዳውም አለች። እሷ በህይወት ኧረ አለች። አዎ በህይወት አለች። ይገርማል። አዎ አለች። እሺ ያን ጊዜ እርግጥ ከኛ ወጣት ነበርሽ ማለት ይቻላል ይሆናል። አዎ ይሆናል። አለች አሁን በህይወት። ሌላስ? ሌላ ጋሽ አገኘው እሱ ደግሞ ዳይሬክተር ነበር። ምን ዳይሬክተር ነበረ? ዳይሬክተር ነበር፣ ተቀይሮ ሄዷል። ከእንትና በኋላ የትምህርት ቤት ዳይሬክተር ከፈረንጁ በኋላ ነው? ከራንከን ከፈረንጁ በኋላ ነው የመጣው። እሺ እና ደግሞ አንዲት እትዬ ራሄልም የምትባል ነበረች። እናቃቸው እስራኤል ተምራ የመጣች ነበረች። ነው እንዴ? ምን ነበር የምትማሩት? የትምህርት አይነት? እሱ ኖርማል ስኩል እንትን ነው የምንማረው። መደበኛ ሂሳብ፣ አማርኛ፣ ታሪክ፣ ሳይንስ እና ያው ብሬል እንትን ያው እንማራለን እና ኖርማል የትምህርት እንትን አይነት ነው ካሪኩለማችን። መልካም የአይናሞችን ፕሮግራም ነው። መልካም። ከዛ እንግዲህ ወደዛው ወደ ነበረበት እንደገና በዚህ ቤላ ትምህርት ቤት የወይዘሮ በልቻቸው የሞግዚታችሁ እህት ቤት ተከራያችሁ፣ መኖር ጀመራችሁ። ከዛ ትምህርት ቤት የተመላለሳችሁ ትምህርት ቀጠለ? እዚያ ኮከበ ጽባህ ብዙም ርቀት የለውም። እየወረድን እንማራለን እና እዚያ ደግሞ አንድ ኃላፊ ነበረን። ጋሽ ከበደ ነው እሱ ከበደ መሰለኝ ማለት ነው። እዚያ የኛ የአይነ ስውራን ኃላፊ ሆኖ ነበር የሚሰራው። ይሄ ሴንትራል ላይብረሪ የተባለው በኋላ የእሱ ኃላፊ ጋሽ ከበደ የሚባሉ ነበሩ። እሳቸው ይሆኑ? እሱ ነው መሆን አለ። እሺ እና እዚያ የተመላለስን ስንማር አይ ቲንክ 11ኛ ክፍል እንደገባን ረጅም ረብሻ ተጀመረ። ቤቶች በሙሉ ተዘጋ። በቃ መቼ መሆኑ ነው? በነገር ላይ ጋሽ ኃይሌ ወደ አዲስ አበባ የገባችሁ የመጣችሁት ታስታውሳለህ? ምን ወደ አዲስ አበባ የመጣችሁት ዓመተ ምህረቱ ታስታውሳለህ? ንጉሱ ከመውረዳቸው በፊት ነው አይደል? ገና ንጉሱ ግን አልወረዱም ገና አይደል? ገና ነው። እሺ ረብሻ ተጀመረ። አሁን ረብሻ የተነሳው እዚህ የተማሪዎች ረብሻ ረብሻ ነው። ያን ጊዜ ዩኒቨርሲቲዎች ተማሪዎች ረብሻ ነበር። አንድም የተገደለ ልጅ ነበር መሰለኝ። ማን ነበር ስሙ? ጥላሁን ግዛው ነው። ጥላሁን ግዛው ነው መሰለኝ። በዛ ምክንያት በቃ ትምህርት ቤት ተዘጋ። 6 ወር በላይ ተዘጋ ትምህርት ቤት። ሃይ ስኩል ጭምር ሰከንደሪ ስኩል በሙሉ ተዘጋ። ስለዚህ እኛ ሰበታ ሆነ ኑሯችን ተመልሶ እዚያ አልጋ አለን ምን አለን እንደ ድሮ እና እዚያ እንትን ስንል አንድ ጊዜ አቶ ስዩም የሚባለው አይነ ስውር አስተማሪ ነበሩ። ድሮም ነበሩ የኛ አስተማሪ፣ የመጽሐፍ ቅዱስ አስተማሪያችን ነበሩ እና እዚያ አስመራ የአይነ ስውራን ትምህርት ቤት ለመክፈት ሄደው አብርሃ ጽዋ የሚባል አይነ ስውራን ትምህርት ቤት ከፍተዋል። አሁን ለእረፍት በክረምት መጥተው እኛ ጋር እዚያ ስንጫወት ባንድ በደንብ በከበሮ በምን በሳክስፎን ስንጫወት አዩና እኔን አስጠሩኝ። አንተ እኔም እዚያ አስመራ የእኔንም ልጆች እንድታስተምርልኝ ይፈልጋለሁ እንደዚህ እንደምታደርገው አሉ። ከዛ በኋላ እንዴ እኔ እኮ ገና ተማሪ ነኝ አባባ ስዩም አልኳቸው። ገና 11ኛ ክፍል እኮ ነኝ አልኳቸው። ምንም አይደለም። እሳቸው ምን ነበሩ? እዛ ሰበታ አብራ መምህር ነበሩ?
በፊት አስተማሪ ነበሩ። አሃ እሺ። እዛ አዲስ ትምህርት ቤት ከፍተው አስመራ ሄደዋል። እንዴት ከፈቱት ግን? በራሳቸው ትእዛዝ ነው? በንጉሱ ትእዛዝ ነው? እንዴት የአስመራ ትምህርት ቤት እንደተከፈተ? በበጎ አድራጎት አጀባበሩ በጎ አድራጎት እ? ትእዛዝ በማን? በበጎ አድራጎት ትእዛዝ በጎ አድራጎት ነበር ያዛቸው። በጎ ስለዚህ አድራጎት በመንግስት ውሳኔ ነው የአስመራ ትምህርት ቤት የመርሃ ግብራት ትምህርት ቤት የተቋቋመው። ያን ጊዜ የተቋቋመው በበጎ አድራጎት ነው የተቋቋመው። በጎ አድራጎት እሺ ማለት እነ አቶ አበበ ከበደ እሺ። የተገደለ ከበደ በዛን ጊዜ በለውጡ ጊዜ ተገድሏል። አሁን ከ60ዎች ውስጥ ነው። አዎ ግን በጎ አድራጎቱም ራሱ የንጉሱ በንጉሱ ሀብት የተቋቋመ ነው ይባላል። ትክክል ነው አይደል? የስ እና አንዳንድ እርዳታ ከውጭም ሊመጣ ይችላል። ኔቨር ኖ። ግን በብዛት ግን የጃንሆይ ቀዳማዊ ኃይለ ሥላሴ በጎ አድራጎት ድርጅት ነው የሚባለው። ስለዚህ ጋሻ ኃይሌ የአስመራንም የአስመራ ትምህርት ቤት ያቋቋሙት ንጉሥ ኃይለ ሥላሴ ናቸው ማለት ይቻላል። ወል የአቶ ስዩምም ድካም ቀላል አይደለም ማለት ይቻላል። እሺ ምክንያቱም በግላቸው ቦታውን አግኝተው በፊት ፋብሪካ የነበረ ቦታ ነው እና ምንም ነገር ለውጥ አልመጣም። ግን ባጀቱን ተፈቅዷል። የእነ አቶ አበበ ከበደ ፍቃድ ነው። ያን ጊዜ አሁን እንግዲህ ሁሉ ነገር ጃንሆይ ጋር አይደርስም። ያው የቀዳማዊ ኃይለ ሥላሴ በጎ አድራጎት ድርጅት ሁሉ ነገር መወሰን እና ምን ማድረግ ይችላል። ራሱን የቻለ ተቋም ነው። ራሱን የቻለ ተቋም ነው እና እሳቸው እዚያ ሲያቋቁሙ እሳቸው አሁን ልጆችንም አስተምርልኝ ሲሉኝ እኔም በቃ እንግዲህ እዚህ ትምህርት ቤት ኤኒዌይ ተዘግተዋል፣ ዋጋ የለውም እዚህ ብቆይ፣ ስለዚህ 100 ብር እሰጥሃለሁ አሉኝ። በወር እሺ አልኳቸው። እሺ ለእኔ ደግሞ ያን ጊዜ 100 ብር ብዙ ነው። ከ20 ብር 100 ብር። አዎ በጣም እዚያ በጎ አድራጎት ድርጅት ሄደው ነገሩ። በጎ አድራጎት ድርጅት ተጠርቼ ሲሄድ አንተ ትምህርትን ጥለህ ልትሄድ ትፈልጋለህ? አዎ እሄዳለሁ አልኳቸው። ኮንትራቱን እንትን ምናምን አስፈረሙኝ። ክረምት ነበር ያን ጊዜ እንደሱ ያልኳቸው። ሴፕቴምበር ወደ አስመራ ሄድኩ ትምህርት ቤት ሲከፈት እና አስመራ ቤትም እንዲሰጡኝ ውለታችን ነበር። ቤት ሰጡኝ እዛው ግቢ ውስጥ እና እዚያ መኖር ጀመርኩኝ። ማስተማር ጀመርኩ። የምታስተምረው ወደ ሙዚቃ ሙዚቃ፣ ማቴማቲክስ፣ ሙዚቃ አስተምራለሁኝ እና እዚያ አሁን አንዳንድ ባለፈው ጊዜ እንደሰማኸው አንድ ጓደኛ እንትናችን ሲናገር ጥሩ ሙዚቀኞችም ይወጡ አሉ። ከዚያ በዚህ ከአስመራ ማለት ነው። አይነ ስውራን እንደነ ብርሃኔ መስቀል አይነት ደህና ጥሩ ቦታ ይዘዋል። አሜሪካ ነው ያሉት የሚሰራው። ብርሃነ ኪዳኔ ነው። ብርሃነ ኪዳኔ ስሙ ሲጠራ ሰማለሁ። ሌላስ አንተ ያስተማርከው ሌላስ ማን አለ? ከዛ ከአስመራ አሉ እንደ ሙሉጌታ የሚባሉ አሉ። አንዳንድ አሁን ብዙዎች አሉ እኔ ያስተማርኳቸው። ሙዚቃ ብቻ ሳይሆን ሂሳብም አስተምራቸዋለሁ። ያው እስከ 4ኛ ክፍል እኛ ጋር ይማራሉ። 5 እና 6 ደግሞ ውጭ ነው የሚማሩት የነበር። እሺ እዛ ጥሩ እንትን አደረግን። አክቹዋሊ ጥሩ ድጋፍ ነው ያደረግነው ማለት እችላለሁ። እዚያ ምክንያቱም እኔ እዚያ ስራ ነበረኝ። ወደ አሁኑ ትንሽ እንደቆየው አስመራ ምንቱን በመዳበስ እዚያ ሌላ ቦታ ስራ አግኝቼ ነበር። ናይት ክለብ ባንድ አቋቁሜ የራሴን ባንድ ብላክ ሶል ባንድ እዚያ መስራት ጀምሬ ነበር። ማታ ማታ ባንድ መሰረት ክራስ የራስን ባንድ ብላክ ሶል ባንድ አለ ስሙ። ብላክ ሶል ወይም ሼባ ባንድ ይሏቸዋል። ወይም ብላክ ሶል ባንድ ይባላል። ኤኒዌይ ባይ ዘ ዌይ ከዚያ በፊት ግን አዲስ አበባም ትንሽ ሞክሬያለሁ ሙዚቃ ተረሳና እንጂ ባሰገደች አለምረው ቤት ተቀጥሬ ነበር 2 ሳምንት። የአዲስ አበባውን በደንብ ለብቻው በደንብ ነው የምናወራው።
ምክንያቱም እዛም ብዙ ታሪክ አለ። እሺ የአስመራው ጨርስልኝና የአዲስ አበባው ለብቻው ራሱ በቻለ በደንብ ዘርዝረን እንነጋገራለን። ኤኒዌይ እዛ በኋላ ብላክ ሶል ባንድ አሁን ተክሌ ተስፋዝጊ የታወቁ ዘፋኞች የኤርትራ ማለት ነው። እሺ ተስፋዝጊ እነ አላሚን አብደለጢፍ እነ ዮኑስ እነሱም በሙሉ ያጀብኳቸው። በረከት ነበረ በረከት ነበር። እሱ ከኔ ጋር አልነበረም። እሱ የራሱ እንትን ነበር፣ የራሱ ፕሮጀክት ነበረው። ግን ያው እንተዋወቃለን ከበረከት ጋር። እሺ አንዲት ሴት በጣም ማራኪ ድምፅ ያላት ኤርትራዊት ዘፋኝ ፀሐይ በጣም ደስ የሚል ዘፈን ምትዘፍን አለች። አልፎ አልፎ የምንሰማት አሁን በህይወት እንኳን ያለች አይመስለኝም። ታውቃታለህ? ነበረች ፀሐይ የትራዲሽናል የምትዘፍን ናት አይደል? ክራር በጣም የሚገርም ድምፅ ነው ያላት። ለየት ያለ ድምፅ ናት። ኤርትራዊት ናት። ያለ ዘፋኝ ናት። ትዝ ይለኛል። እንትና አብረህት የምትባልም ነበረች አንዲት። እሺ ደግሞ ፀሐይ የምትላት የትግርኛ የጓይላ ምናምን ነው የምትሰራው። ጥሩ ጎበዝ ናት። ስሪ ጎበዝ። ግን የእኛ ነበር ሞር እንትን የነበረ ያን ጊዜ፣ ምክንያቱም ሞደርን ሙዚቃ እዚያ በተለይ አስመራ ደግሞ የቀኝ ስቴሽን የአሜሪካ ሬዲዮ ብዙ ጊዜ ይሰማል። ብዙ አሜሪካኖችም ነበሩ ያን ጊዜ። ሞደርን ሙዚቃ መጫወት ብርቅ ነበር። ይህንን የሲክስቲ ሰቨንቲ ዘፈኖች እንግሊዝኛ ዘፈኖች እንጫወት ነበር። በእንግሊዝኛ ነው የምትጫወቱት? በእንግሊዝኛ። ትግርኛስ ትጫወታላችሁ? ትግርኛ ምን ይጫወታል? ትግርኛ አሁን ለምሳሌ ትግርኛ ትናገራለህ ጋሽ ኃይሌ? አምስት ዓመት ተቀምጫለሁ። ይገርም ነው። እና ትግርኛ እችላለሁ። አንዳንድ ጊዜ እኮ የአስመራ ልጆች እና የኢትዮጵያ ልጆች ይጣላሉ። በእኔ እሱ እኮ ኤርትራዊ ነው፣ እሱ አማራ ነው፣ እሱ ኤርትራ ይጨቃጨቃሉ። አወዛጋቢ ከሆኑት ሰዎች መካከል ይጨቃጨቃሉ። እንደዚህ አንዳንድ እሱን አጣርተን እንወስንላቸዋለን። በተለይ በወቅቱ አንዱ ካቴጎሪ ውስጥ ይገባል። ይሄ ግድ ነው። ኤኒዌይ አሁን እዚያ እንግዲህ ብዙ ሰራሁኝ። ብዙ እንትን አልኩኝ። 5 ዓመት ያህል ቀን ትምህርት ቤት አስተምራለሁ፣ ማታ ናይት ክለብ ሰራ። ኦልሞስት ናይት ክለቡ ደግሞ ኦልሞስት ከአርብ ስቅለት ሌላ ሁል ቀን ይሰራል፣ ኤቭሪዴይ። እና በቀን 16-18 ሰዓት ነበር የምሰራው ማለት ይቻላል። ምን ሆቴል ነበረ የምትሰሩት? ምን ክለብ ነበር? ፒካዲሊ ይባላል። ፒካዲሊ የሆቴሉ ስም ነው እሱ? ናይት ክለብ ነው፣ የናይት ክለብ ስሙ ናይት ክለብ። እና ስሙ ማን ነው እንደገና? ፒካዲሊ። ማን ነው ስሙ? ፒካዲሊ። ፒካዲሊ ምንኛ ነው? ጣሊያንኛ ነው? የጣሊያን። እሺ ፒካዲሊ ይሉታል። በጣም የታወቀ ነው። በቃ ብዙ እንትን ነበር እሱ። ታሪክ ፉል ኤቭሪዴይ ፉል ነበር። ስም ነበረው ማለት ነው። በጣም ፒካዲሊ በጣም ይታወቃል፣ ታዋቂ ነበር። አሁን የአስመራ ልጆች በሙሉ ነው የሚያውቁት። ያውቁታል፣ የሚታወቅ ሰው። እና እዚያ 5 ዓመት ያህል ቆይቻለሁ አስመራ። ሁለቱንም ቦታ እየሰራሁኝ ናይት ክለቡን። እዚያ ደግሞ የዓይነ ስውራን ደግሞ ጓደኞችን መተው አልፈለኩም። እዚያ ምሰራ ነበር። ምንም እንኳን 100 ብርም ቢሆን ፒካዲሊ የዚያን 4-5 እጥፍ ነው የሚከፍለኝ። ግን ኢቨን ዶ የዓይነ ስውራኖቹንም ፕሮጀክት ደግሞ መተው አልፈለኩም እና 5 ዓመት ያህል ሰርቻለሁ አንድ ላይ ሁለቱንም ፕሮግራም በማሳካት ነው። ከዛ ወደ አዲስ አበባ እንዴት ተመለስክ? በራሱ ውሳኔ ለምንስ ተመለስክ? እዛ አዲስ አበባ አክቹዋሊ ዋና ምክንያቱ የጦርነቱ ምክንያት።
ጦርነት ሆነ። ሻዕቢያ እየገፋ መጣ አሃ እና ዋናው እሱ ነው ትልቁ ምክንያት። የደህንነት ስጋት ተሰማህ ማለት ነው። እና መስራትም አልተቻለም። አሃ ስጋት ይህን ያህል ስጋት አይሰማኝ ነበር፣ ግን መስራትም አልተቻለም። ደግሞ አዲስ አበባ እንደገና አዲስ አበባ ካሉ እንትን ያለውን እንትንን ደግሞ መጋፈጥ ፈለግን። እዚህ ያለውን እንትን እንደገና ከዚያም ደግሞ እንትን ማለት ፈለግን። ከአዲስ አበባም የሚመጡ አንዳንድ ሙዚቃ ዘፋኞች ነበሩ እኛ ጋር። ግርማ ጭብሳ ለምሳሌ እኛ ጋር 1 ዓመት ያህል 1 ዓመት ከ6 ወር ያህል ቆይተናል። ግርማ ጭብሳ ይባላል። የእንግሊዝኛ ዘፋኝ ጎበዝ፣ እንግሊዝኛ በጣም አሪፍ። አሁን ሞተዋል አሉ። በጣም ያሳዝናል፣ ግን በጣም ጎበዝ እንግሊዝኛ ዘፋኝ ግርማ ጭብሳ ይባላል። አዲስ አበባ ነዋሪ ነበረ ነው? አዲስ አበባ ነበረ። እኛ ወደ አስመራ መጣ ነው። እዛ ፒካዲሊ ናይት ክለብ 1 ዓመት ተኩል ያህል ሰርቷል ከኛ ጋር ነገር። አስመራ መስራት አልተቻለም አልከኝ። በጦርነቱ ስጋት ምክንያት አስመራ አልገቡም። ግን ምንድን ነበር በተጨባጭ የከለከለ መስራት ያልተቻለበት ምክንያት ምንድን ነው? ህዝቡም መውጣት ፈራ። በአጠቃላይ ኮንዲሽኑ ጥሩ፣ አየሩ ተበላሸ። አየሩ እየተበላሸ መጣ እና ደግሞ እኛም ደግሞ አዲስ አበባ ብዙ ፖሲቢሊቲ እንዳለ እናውቅ። ስለዚህ ባንዱን በሙሉ እንዳለ ባንዱ በሙሉ ይዘው መጣ ወደ አዲስ አበባ። ባንዱን እንዳለ ይዘው መጣ። ይዘው ነው የመጣ አንድ ላይ። እሺ የት ገባችሁ? መጀመሪያ ሆቴል ነው የገባነው። ተቀባይ አልነበረንም። ከዛ በኋላ እኔ አንድ ቤት ቪላ ተከራየሁና እዚያ ሸዋለኪ አካባቢ በሙሉ እዚያ አስገባቸው ከኔ ጋር። የሙዚቃ አባላትን በሙሉ ማህበርተኛው በሙሉ ገባ። እሺ አንድ የኬንያም ተወላጅ ነበረ ስሊም ጆን የሚባል በጣም ጎበዝ እንግሊዝኛ ዘፋኝ። እሱም ሁላችንም አንድ ላይ እዚያ እንዲገቡ፣ ያው የኔ እንትን ነው የኔ ባንድ ስለሆነ እንትን ነው ያለው በእኔ ስር ስለሆኑ ስራ በደንበኛ እስከምናገኝ ድረስ እዚያ ከኔ ጋር አስገባቸው። ማን ነው ስሙ? ኬንያዊ ጋሽ ኃይሌ ታሪካዊ ነው። ስሊም ጆን። ስፔሊንጉ እንዴት ነው? ስሊም LIM መሰለኝ። ስሊም ጆን። እንግሊዝኛ ይጫወት ነበር፣ ዘፋኝ ነበር። በጣም አሪፍ ዘፋኝ፣ አሪፍ የሆነ ዘፋኝ። የጄምስ ብራውንን ምናምን ሲጫወት ሁሉን ነገር አልቻለም። ከዛ በኋላ ስለ ህይወቱ የሰማኸው ነገር አለ? ከእናንተ ከሄደ በኋላ ከኛ በኋላ ወደ ሀገሩ ተመለሰ፣ ወደ ኬንያ። እንዴት እንደሆነ እንጃ። አልሰማህም? ስለ ታሪኩ ከዛ ወዲህ ሰምተህ አታውቅም? አልሰማሁም። እሺ ከዛ ገባችሁ፣ ቤት ተከራይታችሁ አሰፈርከው ነው የሚባለው። የቡድኑን አባላት በሙሉ ቡድኑን አንድ ቦታ አሰፈራችሁ፣ ያን ቤት ተከራያችሁ፣ አስቀምጥካቸው። ከዛ ምን ሆነ? ከዛ በኋላ የአዲስ አበባውን ታሪክ ኔክስት ታይም እናድርገው። በጣም እንደሱን በሰፊው ነው የምንጫወተው። አንተም እዛ ላይ ዘርዘር ያለ ታሪክ ይዘህ ትጠብቀኛለህ። ጋሽ ኃይሌ ዛሬውን ውይይታችንን በጣም በግሩም ሁኔታ ነው ያካሄድነው። እጅግ ነው ደስ ያለኝ። የቀሩኝም የክለሳ ጥያቄዎች ካሉ ተመልሼ ይዤ እመጣለሁኝ። ቀጥለው ከአዲስ አበባ እንጀምራለን። በዛ ላይ ተዘጋጅ ጋሽ ኃይሌ። ለዛሬው ግን በእውነት በጣም አመሰግናለሁ ጋሽ ኃይለማርያም ገብረ ጊዮርጊስ ከጀርመን ስለሰጠኝ ኢንተርቪው። በጣም አመሰግናለሁ። ጤና ይስጥልኝ።